ለምንድነው አጋንንት በስልክ እንደዚህ አተስባ ማን ምናምን ብሎ የሚያስወጡት? አይቻልም አልኳቸው እኮ መጽሐፍ ቅዱስ ማይክሮፎን ስልክ በመጽሐፍ ቅዱስ ውስጥ አለ እንዴ? ዘመኑ ባፈራው አሁን ለምሳሌ ቅዳሴ ለምንድነው በማይክሮፎን የሚቀደሰው? የቄሶቹ ድምጽ ብቻ ለምን አይበቃም? ማይክሮፎን ምን አስፈልጋ አልኳቸው። ለሁሉም ሊዳረስ ታዲያ ስልክስ ቢሆን እኮ እንደዛ ነው። እግዚአብሔር በስልክ ውስጥ ገብቶ አጋንንትን መገሰጽ ያቀተዋል እያልከኝ ነው ስለው አይ አይደለም። መቶ አለቃው ምንድን ያደረገው በማቴዎስ ወንጌል ላይ ጌታ ሆይ ወደ ቤቴ ትገባ ዘንድ አይገባም፣ የኔ ቤት ኃጢአተኛ ስለሆነች እዚህ ሆነ ቃል ተናገር፣ ባሪያዬ ደግሞ እዛ ይፈወሳል አለ። የሚገርም ነው። ጌታም ቃል ተናገረ፣ ባሪያው ተፈወሰ ይላል። ቃሉ እንዴት ነው ሄደው? ባየለ አይደል እንደ ሄደው ጌታ እዚህ ተናገረ፣ ባሪያው እዛ ተፈወሰ። ሰዓቱን ሲጠይቅ ይላል መቶ አለቃው ስንት ሰዓት ዳነ ብሎ ጠየቃቸው። የዳነበትን ሰዓት ሲነግሩት ጌታ የተናገረበት ሰዓት እንደሆነ አወቀ። በዛ ቅጽበት ነው የዳነው ማለት ነው። ስለዚህ እኮ ነው ስልክ ማለት እኮ በቃ ባየር ላይ እግዚአብሔር ይፈውሳል ማለት ነው። እስመ አልቦ ነገር ዘይሳነው ለእግዚአብሔር ማን ያለው ስለው እመቤታችን በቃ ለእግዚአብሔር የሚሳነው ነገር የለም እና ያለችው እኮ ይሄንን ነው። በድንግልና ስለጸነሰችው በድንግልና ስለወለደችው ለእግዚአብሔር የሚሳነው ነገር የለም እና አለች። ስለዚህ ለእግዚአብሔር የሚሳነው ነገር የለም። ምንድነው ችግሩ? ጊዜው ባመጣው ነገር መጠቀሙ ምንድነው ችግሩ? አታዩዋቸውም? ሁሉ ማህበራት በቴሌቪዥን ትምህርት ይማማራሉ፣ በቻናል በዩቲዩብ በሁሉ ነገር ባላቸው ቴክኖሎጂ ማህበራቸውን ያስፋፋሉ አይደል? ምን ችግር አለው ታዲያ? ወንጌል ለማስፋፋት ከሆነ ይሄው ምንም ቀላል ነው አልኳቸው። ጸጥሉ እንደዛ አስተምሬ ጨርሼ ወደ ቤት የመጣው ናቸዋል። ሌላው ፎቶን ብቻ በማየት በቀጥታ ጥላውጊውን አጋንንት ወደ ሰውየው በመላክ ሰውየውን እስከ ሞት ያደርሱታል። ጥላውጊ በፎቶ ይደገማል ስላችሁ እንዳትፈሩ። የብዙዎቻችን ፎቶ በማህበራዊ ሚዲያ ላይ አለ። መታቾችና አስመታቾች በቀላሉ ፎቶአችንን ያገኛሉ፣ ሊመቱቱም ይችላሉ። ግን እናንተ የምትጸልዩ ከሆነ በአምልኮት ሕይወት የምትበረቱ ከሆነ ፎቶአችሁ ለመተት ሳይሆን ለውበት ይሆናል። ሲፈልጉ ፎቶአችሁን መተት ይመትቱበት፣ ሲፈልጉ ለቤታችሁ ውበት ግድግዳቸው ላይ ይስቀሉት። በኦሪት ዘኍልቍ በምዕራፍ 23 ቁጥር 23 ላይ በያዕቆብ ላይ አስማት የለም እንደተባለው በእናንተም ላይ በፎቶአችሁም በሆነ ነገራችሁም ጥላውጊ ቢልኩ አይሰራም። በነገራችን ላይ በያዕቆብ ላይ አስማት የለም የሚለው ቃል ያዕቆብ በነበረበት ዘመን ሰዎች አስማትን እንደሚጠቀሙ ትልቅ ማሳያ ነው። ያዕቆብ ከክርስቶስ ልደት በፊት በ1871 ዓመተ ኩነኔ በ147 ዓመቱ አርፏል። ያዕቆብ የነበረበትን ዓመተ ኩነኔና እኛ ያለንበትን ዓመተ ምሕረት እንዲሁም ያዕቆብ የነበረበትን ዕድሜ ብንደምራቸው ወደ 4035 ዓመታት ይሆናል። በያዕቆብ ዘመን አስማትና በሰዎች ላይ በክፋት የሚደረግ አስማት ስላለ ነው በያዕቆብ ላይ አስማት የለም ተብሎ የተጻፈው። የወለላይቱ እመቤት ልጆች ይህ አስማትና መተት የሚሉት ነገር ከ4000 ዓመታት በፊት እንደነበረና ሰዎች ለጥፋትና ለክፋት ይጠቀሙት እንደነበረ ልባላችሁ። ሁለተኛው በልብስና በጫማ ነው። የሰው ልብስ ለምሳሌ የውጭም ይሁን የውስጥ ልብሶች ላይ ጫማም ላይ በመመተት ነው። ይሄ የሰውየውን የትኛውንም ልብስ በመውሰድ ልብሱ ላይ የጥላውጊ ድግምት በመድገም ከህመም እስከ ሞት ያደርሱታል። ሶስተኛው በቀጥታ ወደ ሰውየው በመላክ ነው። ጥላውጊ መተት የሚላክበት ሰው አጋንንቱን ጠርቶ እከሌን ግደልልኝ በማለት በቀጥታ በስሙ ወደ ሰውየው ይልክበታል። በዚህም ሰውየውን እስከ ሞት ያደርሱታል። አራተኛው በዘንግ በጦር ባንካሴና በጃርት ሾክ በጫፉ ላይ ድግምቱን ደግመው ሰውየውን ወቅተ ግደለው በማለት የሚመትቱበት ዘዴ ነው። ይሄ ሲሆን ነው አንዳንዶች በድንገት ወጋኝ ብለው ለህመምና ለሞት የሚዳረጉት። መተተኞች ጥላውጊ ለምን ይጠቀማሉ የሚለውን ባጭሩ እንይ። በእርግጥ ሰዎች ጥላውጊን ጠላት የሚሉትን በለጠኝ የሚሉትን ሰው በሞት ለማጥፋት ወይም ለመግደል እንደሚመትቱ ነግሬያቸዋለሁ። ከዚህ በተጨማሪ ሰዎች ጥላውጊን የሚጠቀሙት አንደኛ አስመታቾቹና መታቾቹ ጥላውጊን ሚስጥራቸው እንዳይታወቅ ይጠቀሙበታል። ለምሳሌ በመተት የአንድን ሰው ሙሉ እድሉን ወስደው የሚጠቀሙ ሰዎች ሁሌ በስጋት ነው የሚኖሩት። አንድ ቀን ጸበል ቦታ ወይም አባቶች ጋር ሄዶ ሚስጥሬን ያጋልጣል፣ ማንነቴን ያውቃል፣ ያሳውቃል በማለት ያስመተቱበትን ሰው በጥላውጊ ያስገድሉታል። እነሱ ብቻ አይደሉም፣ ገንዘብ ተከፍሎት የመተተውም ደብተራ
ሚስጥር ይወጣል፣ ስራ ይታወቃል በማለት እሱም የመተተበትን ሰው በጥላወጊ ለመግደል ይሞክራል። በጣም የሚገርማችሁ አንድ ሰው ላይ ጥላወጊ ሲላክ 3 አካላት ናቸው ጠላት የሚሆኑት። አንደኛ ሰውየው ላይ ጥላወጊ የሚልከው ሰው፣ ሁለተኛ ጥላወጊ ላኪው ደፍተራ፣ ሶስተኛ ግደል ተብሎ የተላከው አጋንንት ነው። ጥላወጊ የሚያስልከው ሰው መሞት አለባቸው ብሎ እልህ ይይዛል። ጥላወጊ ላኪው ደፍተራም መሞት አለባቸው ብሎ እልህ ይይዛል። ለሞት የሚላከው የጥላወጊ አጋንንት ደግሞ ሳልገለው አልተውም ብሎ በእልህ ይታገለዋል። ውጊያው ከስንት አቅጣጫ ሆነ ማለት ነው? ከ3። ለዚህ ነው ጥላወጊ ከባድ የሚሆነው። በተለይ በአምልኮት ሕይወት እየኖራችሁ በጥላወጊ አልሞት ካላችሁ ጥላወጊ የሚያስልከው ሰው፣ ጥላወጊ የሚልከው ደፍተራ ለመግደል ተፍተፍ የሚለው አጋንንት ክፉ እልህ ውስጥ ይገባሉ። በዚህ ምክንያት ነው ውጊያው ብርቱ ሰልፍ የሚሆንባችሁ። ለምሳሌ በአምልኮት ሕይወት የበረታ አንድ ሰው ላይ መተት እየተላከበት የሚላከው መተት ያ ሰው ላይ በቀላሉ የሚጮህ የሚለቅና እንዲሁም መተቱ አልሰራ ሲላቸው አንደኛ በልህ፣ ሁለተኛ ሁሌ መተቱ እየጮኸ እየተጋለጠ እየተሸኘ ሚስጥሬን አባከነ በማለት ያንን ሰው በጥላወጊ አስገድለው እድሉን እስከ ወዲያኛው ለመጠቀምና ሚስጥራቸውን ለመጠበቅ ጥላወጊ ያስልኩበታል። እስከ ወዲያኛው እድሉን ለመጠቀም ያልኳችሁ ለምሳሌ ሰዎች እድላችሁን ሙልጭ አድርገው ወስደውባችሁ በእናንተ እድል የሚጠቀሙ ከሆነ እናንተ ላይ ጥላወጊ በመላክ አንደኛ ናቸው። ለምሳሌ አንድ ሰው የአንድን ሰው የትምህርት፣ የእውቀት፣ የትዳር፣ የሥራ፣ የሀብት፣ የጥበብ፣ የተሰጥኦ እድል ይወስዳል። እነዚህን ሁሉ እድሎች ከአንድ ሰው በእድል መተት ከወሰደ እድሉን የወሰደበትን ሰው በጥላወጊ ማስገደል ነው የሚፈልገው። ምክንያቱም ይሄንን ሁሉ እድል የወሰደው ሰው አንደኛ አንድ ቀን የወሰደበትን እድል በጸሎት ያስመልሳል በማለት፣ ሁለተኛ የነቃ ቀን በአምልኮት ሕይወት ለማስመለስ ይታገለኛል በማለት፣ ሶስተኛ ጉዴን ምስጢሬን ያጋልጣል በማለት በጥላወጊ ያስገድለዋል። ይህም እድሜ ዘመኑን የወሰደውን እድል እንዲጠቀምበት ያደርጋል። እድሉን ወስዶ በጥላወጊ አልሞት ካለው እንዳያውቅ ያሳብደዋል ወይም በመተት ከሀገር ብን ብሎ እንዲወጣ ያደርገዋል። ሁለተኛ በቅናት ለመበቀል ጥላወጊን ይልካሉ። ለምሳሌ ሰዎች በንብረት በገንዘብ ሲጣሉ፣ ሲካካዱ፣ እንዲሁም በስራ በስልጣን ሲበላለጡ፣ ሲገፋፉ፣ ክፉኛ ሲጣሉ ለመበቀል ብለው ጥላወጊን ያስልካሉ፣ በጥላወጊ ያስገድላሉ። ይህ አሁን እጅጉን እየተለመደ የመጣ ነገር ነው። እዚህ ላይ አንድ ምሳሌ ብቻ ልንገራችሁ። ለምሳሌ አንድ ሰው ጥሩ የስልጣን ደረጃ ላይ ወይም ኃላፊነት ላይ አለ እንበል። አንድ ሰው በዚህ ሰው ስልጣንና ኃላፊነት የሚቀና ከሆነ ጠላቱ በስልጣኑ በመቅናት በሱ ቦታ ራሱን ለመተካት ያንን ባለስልጣን ጥላወጊ አስልኮበት ያንን ሰው በሽተኛ ያደርገዋል። ያም ሰው በድንገት ታሞ ከቤት ካልጋ ይውላል። በዚህን ጊዜ ያ ክፉ ሰው በዛ ሰው ስልጣንና ኃላፊነት ቦታ ይቀመጣል። የሰውየውን የሥራ እድሉን የኃላፊነትና የስልጣን እድሉንም እሱ ወስዶ ይጠቀምበታል። እንደዚህ የሆኑ ሰዎች እኔም የማውቃቸው አሉ። ጸበል ሳጠምቀው የነበረ አንድ ሰው ነበረ። ይህ ሰው በኢትዮጵያ ውስጥ ትልቅ ባለስልጣን ነበረ። አንድ ቀን ስብሰባ ላይ እያለ ቁጭ ባለበት ጀርባይን ወገቤን ወጋኝ ብሎ ስብሰባውን አቋርጦ ወጣ። በዛው ታመመ። ከወገቡ በታች መንቀሳቀስ አቃተው። በሕክምና ምንም መፍትሄ አላገኘም። በኋላ በስራው ብሎም በስልጣኑ የቀናበት ሰው በጥላወጊ እንዲህ እንዳደረገው ታወቀ። ለጊዜውም ቢሆን ያ ሰው በሱ ቦታ ተሾመ። ሶስተኛ በሽተኛ ለማድረግ ሰዎች ጠላት የሚሉትን በለጠኝ፣ ካደኝ፣ በደለኝ የሚሉትን ሰው ከሞቱት በላይ ከሚኖሩት በታች ሆኖ በሽተኛ እንዲሆን ጥላወጊ ያስልኩበታል። የሚላከው ጥላወጊ ወደ ሰውየው በመግባት ሰውየውን በሽተኛ ያደርገዋል። የሚገርመው ብዙዎች ጥላወጊን የሚያውቁት እንደሚገድል ብቻ ነው። ጥላወጊ አዎ ይገድላል፣ ግን ሰዎችን በሽተኛ የአልጋ ቁራኛ ያደርጋቸዋል። ጥላወጊ መተተኞቹ አድርግልን ያሉትን ነው የሚያደርገው። በሽተኛ አድርግል ካሉት ልቡ ላይ ተቀምጦ እስከ እድሜ ዘመኑ የልብ በሽተኛ ያደርገዋል። ወገቡ ላይ እጅ እግሩ ላይ በመቀመጥ ሰውነቱን ሽባ ያደርገዋል። የውስጥ አካሉ ላይ በመቀመጥ የውስጥ ደዌ ህመምተኛ ያደርገዋል። አእምሮ ላይ በመቀመጥ ከከፍተኛ የራስ ምታት እስከ እብደት ሊያደርሰው ይችላል።
እንዲሁም ለሰውና ለሐኪም ይህ ነው ብላችሁ የማትገልጹት ህመምና ስቃይ እንዲሰማችሁ ያደርጋል። ጥላ ወጊ ሰዎችን በድንገት ቅስፍስፍ አድርጎ ለከፍተኛ ህመም ይዳርጋቸዋል። ለምሳሌ ደረትን፣ ትከሻን፣ ጀርባን፣ ጎንን፣ ሳምባን ቅስፍ አድርጎ በመያዝ እንዳይንቀሳቀሱና በህመም እንዲሰቃዩ ያደርጋቸዋል። በነገራችን ላይ የጥላ ወጊ ውጋት ጦር በሉት የማይነቀል የተተከለ ጦር ነው የሚሆነው። ፋታ የማይሰጥ ሲጥ የሚያደርግ ውጋት ነው የሚለቀው። ውጋቱ ቅስፈቱ ለረጅም ሰዓት ሊቆይ ይችላል። ለምሳሌ መርፌ ሲወጋችሁ ሲነቀል ህመሙ ይተዋችኋል። ጥላ ወጊ ግን ውጋት ሲሆንባችሁ ህመሙ ቶሎ ላይተዋችሁ ይችላል። አንድ ሰው ጥላ ወጊ ሲላክበት ምልክቶቹ ምን ምን ናቸው? እንዲሁም በጥላ ወጊ የሚሞቱ ሰዎች ምልክታቸው ምንድነው የሚሉትን ጠቅለል አድርገን እንመልከት። የወለላይቱ እመቤት ልጆች በጥላ ወጊ ሰዎች ጥቃት ሲደርስባቸው በአስደንጋጭና በድንገት ሊሞቱ ይችላሉ። ጥላ ወጊ ወይም የሞት አጋንንት የተደገመበት ሰው ሞቱ ይናገራል ወይም ምልክት አለው። የሚገርመው በጥላ ወጊ የሞተ ሰው የሚሞተው በጤናው ነው። ሳይታመም ቤተሰብ ሳያስታምመው በድንገት ነው የሚሞተው። በአጠቃላይ በጥላ ወጊ ወይም በሞት አጋንንት የሚመጣ ሞት ጊዜ የማይሰጥ ለማስታመምና ለሐኪም ቤት የማያዳርስ ነው። ስለዚህ በዝርዝር እንመልከታቸው። አንደኛ በድንገት ልቤን አመመኝ፣ ራሴን ወጋኝ፣ ጀርባዬን ወጋኝ፣ የሆነ ነገር ቅስፍ አደርገኝ ይላሉ። ተዝለፍልፈው ጸጥ ይላሉ፣ ከዛም ይሞታሉ። ሁለተኛ በድንገት የልብ ምታቸው አተነፋፈሳቸው ዝብርቅርቅ ይላል። የልብ ምታቸው በድንገት ዝቅ ይላል ወይም ከፍ ይላል፣ ከተለመደው ውጪ ይፈጥናል። ምልክት ነው። ከመኪና ደግሞ ቀይ መኪና እንደዚህ ችግር አለ። በጠንቋይ የሚታዘዘው ይባላል እና ዞሮ ዞሮ እኚህ ሰውዬ ቀይ ከረባት ከላያቸው ላይ አይጠፋም። የብር ቀለበት አላቸው እጃቸው ላይ። ቀለበቱ ሲወልቅ ደግሞ በውስጡ ተጽፎበታል፣ የሆነ ጽሑፍ ተጽፎበታል፣ ተፈቅፍቆ ማለት ነው፣ የማይለቅ ጽሑፍ እና ልጆቻቸውን ሲቀጡ በዛ ቀለበት አንዴ እንደዚህ ግጥም አጎ ከመታ ያለቀል እና ቀለበቱ ግርማ ሞገስም ነው፣ መከላከያም ነው፣ መስለቢያም ነው፣ ሰላቢም ነው። አንዳንድ ሰዎች ሲጨብጧችሁ ሰላም ሰላም እንዴት ነው እና ብለው በሁለት እጃቸው አፈፍ አፈፍ አድርገው ነው ሲጨብጧችሁ። ኖርማልም ሊሆን ይችላል ላይሆንም ይችላል። ግን ብዙ ጊዜ 70% ማለት ነው ሲጨብጡ በዚህ በቀኝ ቀለበት ስለማይደረግ ማለት ነው ሰላም ሰላም እንዴት ነው ምናምን ብለው በሁለት እጃቸው አፈፍ ካደረጓችሁ ሰላቢ መንፈስ እንደሆነ ይነገራል ነው። እኔ አሁን አላምንበትም አምንበታለሁ አልላችሁም። ሁለቱንም ልል አልችልም። አላምንበትም አምንበታለሁ የምለው ሲነገር ስለሰማው ብቻ ነው ይሄን የምለው። እና እኔ እንደዛ ነበር የምጨብጠው አሉ እኛ አባት። ቀለበት አድርጌ እንደዚህ ነበር የምለው እና ሱፐርማርኬቱ እንደተከፈተ ለአንድ ወር ያክል ከዛ ቤት እንዳትጠፋ፣ ሱፐርማርኬቱን ጠዋት የምትከፍተው አንተ ነህ፣ ማታ የምትዘጋው አንተ ነህ ብሎ ደብተራው አዞኛል አሉ። እሺ። ከዛ ከስተመር ሲመጣ በስሳቱ ነጭ ጋዋን ለብሰህ መተህ ቆመህ አስተናግድ። አዲስ የሚገቡ ከስተመሮች በሙሉ የዛ ሰፈር አካባቢ ያሉ ሰዎች መጥተው ሱፐርማርኬት መገበያየት ከጀመሩ በኋላ በደንብ ከተገበያዩ በኋላ ሲመጡ ሁሉንም እየጨበጡ ከዛስ 10 ሰው ከጨበጡ በኋላ መጥተው እጃቸውን ይታጠባሉ። እንደገና 10 ሰው ይጨብጣሉ፣ እጃቸውን ይታጠባሉ። የታጠቡበትን ውሃ ለደብተራ ወስዶ ይሰጡታል። ከዛን ቀን ጀምሮ እነዛ የሱፐርማርኬት ደንበኞች ይሆናሉ። እነዛ ሰዎች ለአንድ ወር ያክል የመጡ ሰዎች ዋጋው ውድ ይሁን አይሁን አይመለከታቸውም። ተወደደ እኮ እያልክ ትገዛታለህ። ይሄ ሰውየው ያደረጉትን እንጂ ሌላው ሱፐርማርኬት እንደዚህ ነው ማለት አይደለም። ሰውየው ያደረጉትን ግን መናገር መብቴ ነው አይደል? መብቴ ነው። እንዳይከፋችሁ ነገ ችግር ስለሚመጣብኝ ብዬ ነው። እንደገና ደግሞ ወደ ሆቴሉ የሚመጣሉ እንደዚሁ ፎጣው ይወለወላል፣ ጠረጴዛው ምናምን። በምን ሰዓት ነው የሚወለወለው? በሶስት አይነት መንገድ ነው የሚወለወለው። አንደኛ ጠዋት፣ ሁለተኛ ጥብስም ምዘዙ፣ ምግብም ሻይም ማኪያቶም ምዘዙ፣ እየጠጣችሁ እየበላችሁ መጥተው ውልውል ውልውል አድርገው ይሄዳሉ። በዛ ሰዓት አትፍቀዱላቸው፣ አማትቡባቸው ላያቸው ላይ ወይ ደግሞ ፎጣውን ተቀበሉትና በስላሴ ስም ብላችሁ ስጧቸው። በጣም ከባድ ነው። ይሄን ደጋግሞ ነው የነገሩኝ አባት። ደብተራውን ያዘዘኝ ነው የሚሉት። ሰው እየተመገበ እየበላ ምን ይጨመር ምን ይታዘዝ የጎደለ ነገር አለ ምናምን ብለው መጥተው ይወለውላሉ። ይሄ አስተናጋጁ ሂድ እንደዚህ ወልውል ተብሎ የሚታዘዘው በአስተናጋጆች ስርዓት ደንብ እንጂ ደብተራ ዞይ ነው ብሎ አይናገሩም። እሳቸው ይሰበስቧቸውና ከስተመሮቻችንን ማክበር አለብን
ትምህርት ነው የሚመስለው ስታስቡት። እሺ እና ሲመጡ ምን ልታዘዝ፣ ስሜ ገሌ ይባላል ምናምን ብላችሁ ትታዘዟቸውና ከዛ በኋላ እየተመገቡ ደግሞ እንዴት ነው ምግቡ ይጣፍጣል፣ ያልተመቻችሁ ነገር አለ፣ ቢቀየር ምንድን ነው ምን ይጨመር። ያንን ስትሉ ግን ዝም ብላችሁ ቆማችሁ አይደለም። ያለቀ ብርጭቆ ካለ እየበላችሁ እኮ ነው። ገና ሳትነሱ ሳትሄዱ ሻይም ጠጥታችሁ ወተትም ጠጥታችሁ የሆነ ለስላሳም ሊሆን ይችላል። ያለቀ ብርጭቆ ካለ እስክትጨርሱ አይጠብቁም። መጥተው በመሃል ብርጭቆን ይወስዱታል። እንግዲህ ገምቱ። ይሄን ሰውየው የተናገሩት እንደዛ ታዝዤ ነው አሉ። ለምን እንደሆነ ያው ዞሮ ዞሮ ሰውየው በተቀመጠበት ወዲያውኑ ከሄደ በኋላ አይደለም እንደዚህ የምናደርገው፣ ታዘን ነው አሉ። ሜቢ ትርጉም እንደሚችል መገመት ትችላላችሁ። ከዛ ይመጣሉ። ጠረጴዛውን ደግሞ ወልወል እያደረጉና ሂሳብ ብለው አምጥተው ያችን እንትኗን የሂሳብ ደብተር አለች አይደለም፣ እሷን ለመስጠት ሲመጡ እኮ ራሱ ይወለውላሉ። ግን በስብሰባ ሰዓት አስተናጋጆች ተነግሯቸው ወይም ደግሞ ልምድ ሆኖ እንጂ እንትን አይደለም። ደብተር አዟቸው እንደሆነ አይናገሩም፣ ደግሞ አይነገርም። ይሄ አንድና አንድ ሰውየው ብቻ የሚያውቁት ሚስጥር ነው።